ነበረብኝ መታሰሪ ላይ ቀር እሷም መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ ያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እነሷም በዚህ በጣም ተናዳለች። እንደ በፊቱም ፉከራዋን ቀጠለች። ገኒም ልክልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢኒያም ቁጭ ብለው ያወሩ ነው። ሆኖም ቢኒያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን ያሰብክ ነው፣ ስለሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለሷ ያሰብኩ ነው፣ ለረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ ያለ በመሃል ገኒ መጣች። አብረው እያወሩ ቢኒያምና ዳጊ ጠየቋት ለምን ለኤፍራታ እውነቱን አትነግሪያትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከመች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከዛሬ ብዙ ዋሻዋት ደበኳት፣ ይህንን ስታቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከመች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሐሳቧ ተስማምተው ተለያዩ። ቢኒያምና ናታን ተገናኙ። ቤዛ እንዲጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢኒያምም ናታንን አረጋጋው። ቢኒያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰባዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሁሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለሷ ማሰቡን አላቆመም። እቅዶቹ ሐሳቡ ሁሉ እሷን አግብቶ ለየብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ መታሰሪ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት።
ኤፍራታ እና ናታን ቁጭ ብለው የልበልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት። ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ ያጽናናቻት መልካም ልጅ እንደሆነች ማስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እነሷም በዚህ በጣም ተናዳለች። እንደ በፊቱም ፍከራዋን ያንን ፓፒ አግዘው አሁንም ስለዚህ ለረዳት ሆኖ ላግዛት ባለመቻሌ በጣም አዘኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ ያለ በመሃል ገኒ መጣች። አብረው እያወሩ ቢንያምና ዳጊ ጠየቋት። ለምን ለኤፍራታ እውነቱን አትነግሪያትም? ይሄን ያልኩ መጎዳት የለባትም። እናቷ መሆንሽን ማወቅ አለባት አሉ። እስከመች ከእውነቱ ትሸሻለሽ? ለሷ ለምን አትነግሪያትም ብለው ቢጠይቋትም ይሄ ለኔ ቀላል አይደለም። እናትሽ ነኝ ማለት በጣም ይከብዳል። እስከዛሬ ብዙ ዋሻዋት፣ ደበኳት። ይሄንን ስታውቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከመች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሐሳቧ ተስማምተው ተለያዩ። ቢንያምና ናታን ተገናኙ። ቤዛ እንዲጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢንያምም ናታንን አረጋጋው። ቢንያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰባዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለሷ ማሰቡን አላቆመም። እቅዶቹ ሐሳቡ ሁሉ እሷን አግብቶ ለየብቻው የማረግ ነው ሆኗል። ፊልሙ በጣም እጅግ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመቀጠል በቀጣይ ክፍል ደግሞ የምንመጣ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ክፍል እንመጣለን። ሰላማችሁ ይብዛ። ድንቅና ውብ እንደሆነች አስረግጦ ነገራት። ከሷ ጋር በፍጹም ሊነጻጸሩ ሆነ ሊወዳደሩ እንደማይችሉ ነገራት። በንግግሩም እጅግ የተበሳጨችው ቤዛ ኤፍራታን ባለመግደሏ በጣም ጸጽቷታል። መግደል ነበረብኝ፣ መታሰሬ ላይ ቀር እሷ መሞት ነበረባት ስትል እየዛተች ነበር። ሆኖም ግን ዮናታን በንግግሯ ሆነ በሁኔታዋ ምንም አልተገረመም። ይባሱን ኤፍራታ ላይ አንዳች ነገር ቢደርስ ከሷ ራስ እንደማይወርድ አስረግጦ ነገራት። ኤፍራታ እና ናታን ቁጭ ብለው የልበልባቸውን እያወሩ ነው። ኤፍራታም እንዳልተቀየማት ባወቀች ጊዜ እጅግ በጣም ደስ አላት።
ናታንም ምንም እንዳልተቀየማት ይቅርታም እንዳደረገላት ነገራት። በመቀጠል ጽዮን በጣም አዝናለች። በተፈጠረው ነገርም ትውስቷን ለመመለስ ብዙ እየጣረች ነው። ነገር ግን ትውስቷ ሁሉ ጥሩ ነገሮቿ ሳይሆን ያሳለፈችው መጥፎ ነገር ነው የሚታወሳት። ገኒ ብዙ ያጽናናቻት መልካም ልጅ እንደሆነችም አስረግጣ ነገረቻት። በዛ እየተጽናናች ሳለች ሉሊት ድንገት በክፍሉ ዘው ብላ ገባች። እነሱ በመምጣቷም በድርጊቷም ብዙም አልተሳቡም። እነሷም በዚህ በጣም ተናዳለች። እንደበፊቱም ፉከራዋን ቀጠለች። ገኒም ልክልኳን ነገረቻት። ሉሊትም ተመናቅራ ከክፍሉ ወጣች። በመቀጠል ዳጊና ቢኒያም ቁጭ ብለው ያወሩ ነው። ሆኖም ቢኒያም አሁንም ስለ ጽዮን ነው የሚያስበው። ያንን ዳጊ ነቅቶበታል። አሁንም ስለ ጽዮን ያሰብክ ነው፣ ስለሷ ማሰቡን ማቆም አልቻልክም አለው። ነገር ግን ሊያስተባብል ቢሞክርም እንዳወቀበት ስለገባው አዎ ስለሷ ያሰብኩ ነው፣ ለረዳት ሆነ ላግዛት ባለመቻሌ በጣም አዝኛለሁ ብሎ ሐዘኔታውን ለዳጊ ነገረው። እየተጫወቱ ያለ በመሃል ገኒ መጣች። አብረው እያወሩ ቢኒያምና ዳጊ ጠየቋት ለምን ለኤፍራታ እውነቱን አትነግራትም? ይህን ያልኩ መጎዳት የለባትም፣ እናቷ መሆንሽን ማወቅ አለባት አሉ። እስከመች ከእውነቱ ትሸሻለሽ? ለሷ ለምን አትነግራትም ብለው ቢጠይቋትም ይሄ ለኔ ቀላል አይደለም፣ እናትሽ ነኝ ማለት በጣም ይከብዳል። እስከዛሬ ብዙ ዋሻዋት፣ ደበቅኳት፣ ይህንን ስታውቅ ከኔ ልትርቅ ትችላለች ብላ ነገረቻቸው። ሆኖም ግን እስከመች ብለው ጠየቋት። አንድ ቀን እውነቱን ነግራታለሁ፣ የምትለኝንም የዛኔ ሰማለሁ አለች። እነሱም ነገሩ ባይዋጥላቸው በሐሳቧ ተስማምተው ተለያዩ። ቢኒያምና ናታን ተገናኙ። ቤዛን ሊጠይቋት ወደ እስር ቤት አመሩ። በደረሱ ጊዜም ቤዛ የባሱ ናታንን አናደደችው። ባለመግደሌ በጣም ቆጭቶኛል አለችው። ናታን በንግግሯ እጅግ በጣም ተናደደ። አንቺን ባለመግደሌ በጣም ይቆጨኛል ብሎ እሱም ተናገራት። ሁለተኛ ኤፍራታ ላይ አንዳች ነገር ቢደርስ እንደማይለቃት አሳወቃት። ቢኒያምም ናታንን አረጋጋው። ቢኒያምም በመቀጠል ለቤዛ ነገራት። ያደረገችው ነገር አግባብና ሰባዊነት እንደሌለው ቢነግራትም ቤዛ ግን ምንም እንዳልመሰላት ነገረቻቸው። እነሱም ጥለዋት ወጡ። ዮናታን ሐሳቡ ሙሉ ስለ ኤፍራታ ሆኗል። እሷን ስለማግባት አብሯት ስለመኖር ብቻ ሆኗል። ሆኖም ግን የራሱ አላረጋትም። አሁንም እየታገለ ነው። ስለሷ ማሰቡን አላቆመም። እቅዶች